ሰላም ውድ ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። አብራችሁ ቆይታ ማድረገው ነው ቤቴል ታምራት ነኝ። በቅድሚያ ማርሰ ዜናዎቹን አስደምጣችኋለሁ። የደቡብ ምዕራብ ኢትዮጵያ ክልል የአብያተ ክርስቲያናት ህብረት አመራሮችና አገልጋዮች ከእስር ተፈቱ። መሃናይም የዝማሬና የወንጌል አገልግሎት የተዘጋጀ ልዩ ወንጌልን በዜማ የማድረስና ራእይን ማካፈል መርሃ ግብር ጥቅምት 29 2018 ሊካሄድ ነው። ቅድመ ግጭት ትንተናን በመተግበር ግጭቶችን አስቀድሞ ለመከላከል እየተሰራ መሆኑንም የሰላም ሚኒስቴር ገለጸ። ከውጭ በኬንያ የቴሌግራም አገልግሎት ተቋረጠ። በቻይና ሰውነት ላይ ታስሮ መብረር የሚያስችል መሳሪያ ይፋ ሆነ። ተመልካቾቻችን አሁን ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና ቴዎሎጂ መምሪያ ከእረኞች አመራር ኢንስቲትዩት ወይንም PLI ጋር በመተባበር ስልጠና ተሰጠ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና ቴዎሎጂ መምሪያ ከእረኞች አመራር ኢንስቲትዩት ወይንም PLI ጋር በመተባበር በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ለሚያገለግሉ አገልጋዮችና የትዳር አጋሮቻቸው ስልጠናው ተሰጥቷል። በየዓመቱ ሲሰጥ የቆየው የዚህ ስልጠና አራተኛውና የመጨረሻው ዙር ስልጠና ሲሆን ከጥቅምት 20 እስከ ጥቅምት 21 ቀን 2018 ዓ.ም በደሴ ከተማ ተሰጥቷል። የዚህ የአራተኛው ዓመት ስልጠና ተልእኮውን ማባዛትና የአመራር ልማት በሚል ዋና ርዕስ የተሰጠ ሲሆን 50 ጥንዶች አገልጋዮች ተሳታፊ ሆነዋል። ሰልጣኞችም ባለፉት ዓመታት ያገኙትን ስልጠና ባውዳቸው ለመተግበር በሚያስችላቸው መልኩ የቀረበ ሲሆን አጋዥ የስልጠና ሞጁል ተዘጋጅቶ ለተሳታፊዎች መሰጠቱን ከቤተክርስቲያኒቱ ያገኘነው መረጃ ያሳያል። የደቡብ ምስራቅ አዲስ አበባና አካባቢው ክልል ለወንጌላውያን ከትዳር አጋሮቻቸው ጋር በቤተሰብ ህይወት ላይ ስልጠና ተሰጠ። በቦሌ ሩዋንዳ ሙሉ ወንጌል አጥቢያ የወንጌላውያን ጥንዶች ስልጠና ላይ ከክልሉ ከሚገኙ 105 አጥቢያዎች የተውጣጡ 65 ጥንዶች ተገኝተዋል። በስልጠናው መክፈቻ ላይ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ የመክፈቻ ንግግር ያደረጉ ሲሆን በመቀጠል የጋብቻና ቤተሰብ የቤተክርስቲያን አቋም፣ የወንጌላዊነት ጥሪና የቤተሰብ ባላደራነት፣ የግል ክርስትና ህይወትና የቤተሰብ አምልኮ በሚሉ ርዕሶች ላይ በተለያዩ አገልጋዮች ለሁለት ቀን ስልጠናው ተሰጥቷል። ሰልጣኞችም ጌታ መልካም ጊዜ እንደሰጣቸው በመግለጽ በየአጥቢያው ቻቸው በመሄድ ሌሎችን በማሰልጠን መንፈሳዊ ኃላፊነታቸው እንደሚወጡ ተሳታፊዎቹ ገልጸዋል። የደቡብ ምዕራብ ኢትዮጵያ ክልል የአብያተ ክርስቲያናት ህብረት አመራሮችና አገልጋዮች ከእስር ተፈቱ። ዳንኤል አንተነህ ዝርዝር አለው። የደቡብ ምዕራብ ኢትዮጵያ ክልል ፖሊስ የከፋ ዞን ፖሊስና የቦንጋ ከተማ ፖሊስ የአብያተ ክርስቲያናት ህብረት ቤተክርስቲያን አመራሮችና አገልጋዮችም ከእስር መፈታታቸውንም አረጋግጠዋል። ፖሊስ በቦንጋ ከተማ ከአካባቢው ነዋሪዎች ጋር በተያያዘ የደህንነት ስጋት በተፈጠረበት ወቅትም አገልጋዮቹ ታስረው እንደነበረም ተገልጿል። የፖሊስ መግለጫው እንደሚያመለክተው ከሆነም ከገነት ቤተክርስቲያን መሪዎች ጋር ከአካባቢው ነዋሪዎች የመጡ ቅሬታዎችን ለመፍታት ውይይት እንደተደረገም ነው። በውይይቱ ወቅትም ችግሩ በዘላቂነት እስኪፈታ ድረስም በትዕግስት እንዲጠብቁም ለአብያተ ክርስቲያናቱ አመራሮችም ተነግሯል። ሆኖም ፖሊስ ከአካባቢው ነዋሪዎች የደረሰው መረጃ አገልጋዮቹ ስምምነቱን ችላ በማለት ለአምልኮ መሰብሰባቸው ስጋት እንደነበረ በመግለጽም በዚህ መሰረትም የቦንጋ ከተማ ፖሊስ ሰዎች ላይ ጉዳት እንዳያደርስም ለመከላከልና ለማወያየት አገልጋዮችን ጠርተው እንደነበረም አስረድተዋል። ፖሊስ በሰጠው መግለጫ አልታሰሩም፣ አልተደበደቡም በማለትም ከኛ አመራሮች ጋር ከተወያዩ በኋላ ወደ ቤታቸው እንደተመለሱ ቢገልጽም የአብያተ ክርስቲያናት ህብረት በኩል የቀረቡ ማስረጃዎች አገልጋዮቹ በእስር ቤት ውስጥ እንደነበሩና ፖሊስ በአባላት በኩል የተወሰኑ የመብት ጥሰቶች እንደተፈጸሙም ተገልጿል። በጉዳዩ ዙሪያ በክልሉ ከፍተኛ የመንግስት አመራሮችና በከተማው ከንቲባ አስቸኳይ ስብሰባ እየተደረገ መሆኑ ለጉዳዩ ዘላቂ መፍትሄ እንደሚሰጥም የተለያዩ ምንጮችም አስታውቀዋል። የአብያተ ክርስቲያናት ህብረት አባላትና ደጋፊዎች የእምነት ነጻነት እንዲከበርና በወንጌል አማኞች ላይ የሚደርሰው በደል እንዲቆም ጥሪ በማቅረብ ላይ መሆናቸውንም ኢቫንጀሊካል ቲዩብም ዘግቧል። መሃናይም የዝማሬና የወንጌል አገልግሎት የተዘጋጀ ልዩ ወንጌልን በዜማ የማድረስ ራእይን የማካፈል መርሃ ግብር ጥቅምት 29 2018 ዓ.ም ሊካሄድ ነው። ይህንን አስመልክቶ ጥቅምት 25 2018 በሳሮን ማሪያ በተሰጠ ጋዜጣዊ መግለጫ የዚህ መርሃ ግብር ዓላማ በዝማሬ እግዚአብሔርን ማምለክና ሰዎች ለወንጌል ልባቸው እንዲከፈት ለማድረግ እንደሆነ የዝግጅቱ የህዝብ ግንኙነት ኃላፊ ወይዘሮ ሳራ ወልደ ሚካኤል ተናግረዋል። የፕሮግራሙ ዋና ዓላማ ሰዎች የእግዚአብሔርን ፊት እንዲፈልጉ ሲሆን ይህንን ለማድረግ ደግሞ ዝማሬና አምልኮ ትልቅ አስተዋጽኦ እንዳላቸው በማመን እንዲሁም ደግሞ በዝማሬው ፕሮግራም ላይ በሚደረግ የቃል መልእክት
ብዙዎች ለእግዚአብሔር ጥሪ ምላሽን እንዲሰጡና ልባቸውን እንዲከፍቱ ለማድረግ ነው። በሮሜ ምዕራፍ 10 ቁጥር 17 ላይ እንደሚነግረን እምነት በመስማት ይመጣል እንዲሁም ደግሞ መስማትም በእግዚአብሔር ቃል ነው እንደሚል ሰዎች ወንጌልን ካልሰሙ ወይንም ወንጌል ምን እንደሆነ ካልተረዱ ራሳቸውን ለወንጌል ክፍት ላያደርጉ ይችላሉ። እንዲሁም ደግሞ ወንጌልን መመስከር፣ አዳዲስ ነፍሳትን መጥራት እንዲሁም መጋበዝ የወንጌል አማኞች ተግባር ስለሆነ ስለዚህ ወንጌልን እንዲሰሙና ልባቸውን ለወንጌል ክፍት እንዲያደርጉ መድረኮችን ለማዘጋጀት የተዘጋጀ ፕሮግራም ነው። ይህን አገልግሎት ወይንም ይህንን የወንጌል ስርጭት በመስማት እድልን ለማመቻቸትና ሰዎች ልባቸውን ለእግዚአብሔር ክፍት እንዲያደርጉ እንዲሁም ምላሽን እንዲሰጡ ለማድረግ የተዘጋጀ ፕሮግራም ነው። የመሃናይም የዝማሬና ወንጌል አገልግሎት መሪ መጋቢ ዮሴፍ በቀለ አገልግሎቱ ባለፉት ዓመታት ስለነበረው አገልግሎት በማንሳት ጥቅምት 29 2018 በቀጠና 2 ስለሚካሄደው ስለዚህ መርሃ ግብር ተናግረዋል። ቀዳሚ የምናደርገው ይሄን የሆነ ታላቅ የሆነ ፕሮግራም የዚህ ራዕይ ዋና ጥቅስ ሆኖ የዛሬ 8 ዓመት በዚህ አገልግሎት በዚህ በሽብሸባ ኳየር ምድሪቷ ላይ በማሰልጠንና በማስፋፋት ወደ 17 16 ዓመት ብናገለግልም ግን ተደራጅቶ ቅድም እንደተባለው 8 ዓመት ሆኖታል። አገር አቀፍ ከየአጥቢያው የተወጣጣ አገር አቀፍ የሆነ ህብረት ነው። ቁጥራችን ወደ 80 ይሆናል። ይህንን አገልግሎት እንግዲህ በዝማሬ ለወንጌል ለማዋል የመጀመሪያው ጥቅስ መነሻችን ፊልጵስዩስ 2 ላይ ያለው ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ሀገርኛ ዝማሬ ቅኝት በሆነው አገልግሎት ብዙዎችን ለመድረስ ነው። ክብር እንዲሰጡ ጉልበት ሁሉ ለሱ ካለ መጀመሪያ ሰዎች ኢየሱስን ማወቅ አለባቸው እንዲችሉ ጉልበት ሁሉ ይንበርከክ ካለ ለኢየሱስ ለመዘመር ደግሞ ኢየሱስን ማወቅ ያስፈልጋልና ይህ ትልቅ የሆነ እድል ነው። ይሄ ደግሞ ወንጌል ስለ ኢየሱስ ሰዎች እንዲያውቁ ይህንን አገልግሎት ለወንጌል ትልቅ አቅም ያለው መጽሐፍ ቅዱሳዊ በሆነው ሀገርኛ አለባበስና ቅኝት ሙዚቃ በሆነው አገልግሎት በቀጣይነት ለማስቀጠል ወንጌልም በአምልኮ ማፍሰሪያ ፕሮግራም በዚህ በዓለት ፕሮግራም ላይ ናዝሬት ሽብሸባዎች ከ80ዎች ውስጥ የተነሱት እነሱ ይገኛሉ። እግዚአብሔር ሰላም ሽብሸባ፣ ማህኔም የሽብሸባው ኳየር፣ እህታችን ዘማሪ ዘርፌ፣ ወንድማችን ኤፍሬም ይገኛሉ። ሀገርኛ በሆኑ ቃዎችና ቅኝቶች ሁሉ እግዚአብሔርን ከፍ የምናደርግበት ቀን ነው። ዓላማው ይሄ ነው፣ ወንጌልን በአምልኮ መሃናይም የዝማሬና ወንጌል አገልግሎት የወንጌላውያን አብያተ ክርስቲያናት በሚያዘጋጇቸው የተለያዩ መርሃ ግብሮች ላይ በማገልገል አጋር ሆኖ መቆየቱን በመግለጽ በዚህ መርሃ ግብር ላይ አማኞች ተሳታፊ እንዲሆኑ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት መጋቢ ሰንበቶ በሺ ጥሪ አቅርበዋል። ይህንን ጥሪ የምናደርግበት ምክንያት በተለይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አጋር አባል ሆኖ የሚያገለግል አገልግሎት በመሆኑ ከተመሰረተበት ከ8 ዓመት ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚያዘጋጀው የአደባባይ ፕሮግራሞችን አጋር በመሆን በጸጋው በማገልገል የሚገኝ አገልግሎት ነው። በተለይ ይህ አገልግሎት ልዩ የሚያደርገው ኢትዮጵያዊ ወይም ሀገር በቀል የሆኑ ዜማና ሀገር በቀል የሆኑ የሙዚቃ መሳሪያዎችን በመጠቀም ወንጌልን በዜማ ሲያገለግል ስንታነጽ ስንገለገል የቆየንበት አገልግሎት ነውና እግዚአብሔርን አገልግሎት ስለሰጠን እግዚአብሔርን ማመስገን መጠበቅን በመንችለው ሁሉ መደገፍም ይተበክብናል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ደግሞ አባሎቻችን መጠበቅ ወይም ማገዝ በራእያቸው ጎን መቆም በሌላ መልኩ ኃላፊነታችን የእረኝነት ኃላፊነታችን በመሆኑ በእለቱ የተዘጋጀው ፕሮግራም ወንጌል በዜማ የተዘጋጀው ድግስ ላይ ታላላቅ በወንጌል አገልግሎት የሚያገለግሉ አባቶችን በተለይ የአብያተ ክርስቲያናት የትምህርት መሪዎችን እንዲሁም ደግሞ ዘማሪያንና የእግዚአብሔር ቃል የሚያካፍሉ እንግዶችም ስለሚገኙ በዛ ዕለት ሁላችንም ተገኝተን ይህንን አገልግሎት ጸጋ መካፈልም መደገፍም የሚያድግበት ማጣጫም መምከርም ከሁላችን የሚጠበቅ ስለሆነ እግዚአብሔር የሰጠንን አገልግሎት ማሳደግ በጎን መቆም ሁላችን ተግባር በመሆኑ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም ሁላችሁንም በዛው እንድንገኝ ጥሪን አስተላልፋለሁ።
አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። ይህንን የመዝሙር መርሃ ግብር መሃናይም የዝማሬና የወንጌል አገልግሎት AAVI እና ፓራዳይም ኢቨንት ጋር በጥምረት ያዘጋጁት ሲሆን አማኞች አዳዲስ ሰዎችን በመጋበዝ ቅዳሜ ጥቅምት 29 2018 ዓ.ም ከ8 ሰዓት ጀምሮ በቀጠና 2 ሙሉ ወንጌል ቤተክርስቲያን እንዲገኙ ጥሪ ቀርቧል። ሙሉ ጋዜጣዊ መግለጫው ከዜና በኋላ ይቀርባል። ቅድመ ግጭት ትንተናን በመተግበር ግጭቶችን አስቀድሞ ለመከላከል እየተሰራ ነው። የሰላም ሚኒስቴር ቅድሚያ ሰጥቶ ከሚያከናውናቸው ስራዎች አንዱ ግጭት ሳይከሰት አስቀድሞ መከላከል ሲሆን ተቋሙ ይህንን ተግባር ለማሳካት ከሚጠቀምባቸው የመረጃ ስርዓቶች መካከል ቅድመ ግጭት ትንተና ወይንም ፕሪ ኮንፍሊክት አናሊሲስ አንዱ ነው። ቅድመ ግጭት ትንተና ማለት ግጭቶች ከመከሰታቸው በፊት የችግሩን ስር መሰረት መመርመርና ሊያባብሱ የሚችሉ ሁኔታዎችን አስቀድሞ በጥልቀት መለየት ሲሆን ይህ ሂደት የግጭት ቀስቃሽ ምክንያቶች ምን እንደሆኑና እንዴት ሊፈቱ እንደሚችሉ በመረዳት ሁኔታው ከመባባሱ በፊት መፍትሄ በማምጣት የጣልቃ ገብነት ስልቶችን መቅረጽ ያስችላል ብለዋል። የተቋሙ ዓላማም ግጭት ከተከሰተ በኋላ ለመፍታት ጥረት ከማድረግ ይልቅ ከመጀመሪያውኑ አስቀድሞ መከላከል ላይ ትኩረት የሚያደርግ ሲሆን ይህን ተግባር የሚያዘምን ቴክኖሎጂ እየገነባ ይገኛል ተብሏል። ይህ ቴክኖሎጂ ተቋሙ ያከናወናቸው ለሚገኙ የዘላቂ የሰላም ግንባታ ስራዎች ላይ ትልቅ ድርሻ ይጫወታል ብለዋል። የመረጃው ምንጭ የሰላም ሚኒስቴር ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በኬንያ የቴሌግራም አገልግሎት ተቋረጠ። ኬንያ የሁለተኛ ደረጃ ትምህርት ፈተና መስጠት የጀመረች ሲሆን በዚሁም የተነሳ የቴሌግራም አገልግሎት መቋረጡን ኔትብሎክስ አስታውቋል። ኔትብሎክስ የቴሌግራም አገልግሎት በኬንያ መቋረጡ በፈተናው ሰሞን የተለመደ ተግባር መሆኑን አስታውቆ በፈተናው ወቅት ስርቆትን ለመቀነስ ያለመ መሆኑን አሳውቋል። በኬንያ ፈተናው ሲደርስ ቴሌግራምን ተጠቅመው የሚያጭበረብሩ እንዳሉ ሲነገር በአንድ ወቅትም በቴሌግራም ግሩፖች ውስጥ ገብቶ ፈተና የተባለውን ነገር ለማግኘት እስከ 18000 ሽልንግ እንደሚከፈል ተዘግቦ ነበር። ከፈተናው ቀደም ብሎም 51 የቴሌግራም ቻናሎች ፈተናውን ለማሰራጨት ያለሙ ተለይተዋል ተብሏል። በዚህ ዓመት በኬንያ ለፈተናው ለ1 ሚሊዮን የቀረቡ ተፈታኞች ሲቀመጡ በ3 ሳምንት ጊዜ ውስጥ ፈተናውም ይጠናቀቃል ተብሏል። ዘገባው የኬንያንስ ነው። እስራኤላውያን ሰፋሪዎች በቤተልሔም አቅራቢያ የወይራ ዛፎችን አቃጠሉ። እስራኤላውያን ሰፋሪዎች በዌስት ባንክ ከቤተልሔም በስተደቡብ በምትገኘው ማራራባህ በምትባል መንደር የወይራ ዛፎችን በእሳት አቃጥለዋል ሲል ዋፋ የዜና ወኪል ዘግቧል። ጥቃቱ የተፈጸመው ለማክሰኞ አጥቢያ እኩለ ሌሊት ላይ እንደሆነ መረጃዎች አመላክተዋል። እስራኤላውያን ሰፋሪዎች በፍልስጤም የወይራ ምርት ላይ ያነጣጠረ የጥቃት ማዕከል እየከፋ መሆኑን የሚያሳይ የመጨረሻው ክስተት ሆኗል። አዝመራው ከጀመረበት ከጥቅምት ወር የመጀመሪያው ሳምንት ጀምሮ በእስራኤል በተያዘው ዌስት ባንክ ቢያንስ 158 ጥቃቶች ተፈጽመዋል ሲል የፍልስጤም ባለስልጣን የቅኝ ግዛትና የወልፍ ሬዚስታንት ኮሚሽን ወይንም CWRC በወሩ መጨረሻ ይፋ ያደረገው መረጃ ያሳያል። ከጥቅምት 2024 ጀምሮ ከ15000 በላይ ዛፎች ጥቃት እንደደረሰባቸው ኮሚሽኑ አክለዋል። የወይራ ፍሬ የፍልስጤም ግብርና የጀርባ አጥንት ሲሆን 8% ከጠቅላላ የሀገር ውስጥ ምርት ወይንም GDP ድርሻ አለው። ይኸው ዘርፍ ከ60000 በላይ የስራ ዕድል መፍጠሩን የፍልስጤም ባለስልጣን የግብርና ሚኒስትር አስታውቋል። የእስራኤል ሰፋሪዎች የሚለው ቃል የሚያመላክተው በእስራኤል ሲቪል ማህበረሰብ ውስጥ የሚኖሩ አይሁዳውያን እስራኤላውያን ዜጎች ወይም በዌስት ባንክና በምስራቅ ኢየሩሳሌም የተገነቡ ሰፈራን ነው። ዘገባው የአልጀዚራ ነው። በመጨረሻም በቻይና ሰውነት ላይ ታስሮ መብረር የሚያስችል መሳሪያ ይፋ ሆነ። በቻይና በሚገኝ አንድ ዩኒቨርሲቲ የጄትሮፕ ቡድን በመባል የሚታወቅ የተመራማሪዎች ቡድን በጀርባ ላይ የሚታዘል እንዲሁም በክንድ ላይ የሚጠለቁ ሞተሮች ያሉት መብረሪያ መሳሪያ ይፋ አድርጓል። መሳሪያው በ5 ሞተሮች የሚንቀሳቀስ ሲሆን አብራሪው አቅጣጫውን እና ከፍታውን በክንድ እንቅስቃሴዎች እንዲቆጣጠር ያስችለዋል። ሰዎች መሳሪያውን በመጠቀም አየር ላይ ሆነው አካባቢያቸውን እየተመለከቱ ከመሬት ከፍ ብለው መብረር ይችላሉ ተብሏል። በቅርብ ጊዜ በተደረገ ሙከራ አንድ ሰው በመሳሪያው ታግዞ በሰዓት 100 ኪሎ ሜትር መጓዝ እንደሚችል የCGTN ዘገባ አመላክቷል። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የደቡብ ምዕራብ ኢትዮጵያ ክልል የአብያተ ክርስቲያናት ህብረት አመራሮችና አገልጋዮች ከእስር ተፈቱ። መሃናይም የዝማሬና የወንጌል አገልግሎት የተዘጋጀ ልዩ ወንጌልን በዜማ የማድረስና ራእይን ማካፈል መርሃ ግብር ጥቅምት 29 2018 ሊካሄድ ነው። ቅድመ ግጭት ትንተናን በመተግበር ግጭቶችን አስቀድሞ ለመከላከል እየተሰራ መሆኑንም የሰላም ሚኒስቴር ገለጸ። ከውጭ በኬንያ የቴሌግራም አገልግሎት ተቋረጠ።
በቻይና ሰውነት ላይ ታስሮ መብረር የሚያስችል መሳሪያ ይፋ ሆነ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነጋ እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር አብረናችሁ ነበርን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ሁኑ።